በዚህ ቪዲዮ አዶናይ እውነቱን ተናገረ። ከልቡ የማያፈቅርን ሰው ለማሳመን መጣር የለባችሁም ብሏል። አንድ ሰው ከልቡ ማያፈቅር የማይወድ ከሆነ ያ ሰውን ለማሳመን መጣር የለብም። በተጨማሪም እኔ ታዋቂ የሆንኩት ሴትን ለመቀየር አይደለም ብሏል። ከሴት ወደ ሴት ለመዞር ሳይሆን ጀስት ኦኬ ታዋቂ መሆን የምፈልገውን ኢምፓክት ለመፍጠር ነው። ብዙዎቻችን የምንወደው አርቲስት ሰለሞን ተካ ለአዶናይ ሽምግልና ልንሄድ ነው ብሏል። አርቲስቱ ጆን ዳንኤል ጃኔን ይቅርታ እንዲጠይቅም ጥሪ አቅርቧል። እጅግ አስቀያሚ እንደ ሰውኛ ደግሞ ወንጀል እጅግ በጣም አሳዛኝና ልብ ሰባሪ ሁሉም ሰው መስማት ያለበት ለኔ ካልሆንሽ ብሎ ለሌላ ሴት አትሆኝም በሚል በጭካኔ ቆራርጦ ጣለኝ ትላለች እቺ እህታችን። እንደመጣ እዚህ ጋር ነው እንትን ያለኝ እዚህ ጋር ሳመኝ አልፈልግም እንዳትስመኝ ምናምን ነገር ስለው ከጀርባ የነበረ ከሶፋው እነሱ እንደዚህ መገደፈው ላይ ሲጋ ቁጭ አለ። ሰላም እንዴት አላችሁ ልጅ ውዴ ቻናሌ ሰዎች፣ እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። እንደተለመደው ሙሉ ቪዲዮን ካያችሁ በኋላ ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ደግሞ ከተመቻችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን። አይኮበለ ክፋመለ አይኮበለ ክፋመለ። አንዳንዶቻችሁ ለመፈቀር ብላችሁ ራሳችሁን ትከዳላችሁ። አያችሁ፣ አንድ ሰው ከልቡ ማያፈቅር የማይወድ ከሆነ ያ ሰውን ለማሳመን መጣር የለብም። ካጠገባችሁ ያሉ ሰዎች ይውደዷችሁ አይውደዷችሁ የእናንተ ጉዳይ አይደለም። መልፋት የለባችሁ። ችግራችን ብዙዎቻችን እንለፋለን። ችግሩ መልፋት ላይ ነው ያለው። እስከ ለፋህ ድረስ ህይወት ሁሌም ከባድ ትሆናለች። ከዛ ስንቴ ከተጎዳ በኋላ ከተማርክ በኋላ መጨረሻ የሚገባ ነገር ምንድነው? ለቀቅ ማድረግ እንዳለብህ ነው። ሰው የፈለገውን ነገር እንዲመርጥ መፍቀድ እንዳለብህ ነው። አንዳንዱ ሊወድህ ይችላል፣ አንዳንዱ ላይወድህ ይችላል። አንዳንዱ አትመቸውም፣ አንዳንዱ ትመቸዋለህ። በቃ just like that you know የምትወስነው ነገር አይደለም። በቃ ላይ አስገድደህ የምታሳምነው ነገር አይደለም። ሶ ማሳመን አቁሙ። በቃ just like ኑሩ እንደ ሰው። በቃ ላይ you know አዶናይ ይኖራል፣ በቃ ይራመዳል፣ ሱፍ ይለብሳል፣ ስራው ይሰራል፣ you know ቤተሰቦቹን ያግዛል፣ ሰው ያግዛል ከተመቸው። በቃ እነዚህ ነገሮች ተረዳችሁ። ሰው ወደደ አልወደደና ነው የኔ ጉዳይ አይደለም። ዝናብ ሲዘንብ ትደበራላችሁ፣ ትጨናነቃላችሁ። ፀሐይ ሲሆን በቃ ይደብራችኋል ምናምን። ወይዘሩ ለራሱ ያጨናንቃችኋል። ለምን? መቆጣጠር ስለምትፈልጉ ነው። መቆጣጠራችሁ የእግዚአብሔር ስራ ነው። ለቀቅ አድርጉለት ለእግዚአብሔር። ኦኬ ዛሬ ዘነበ፣ ኦኬ ምን ላይ ፎከስ ላድርግ? አቴንሽኔ ወዴት መሄድ አለበት? ትኩረቴ ወዴት መሄድ አለበት? ለቀቅ ባልን ቁጥር ነገሮች እየቀለሉ ይመጣሉ። ችግራችን መቆጣጠር ስለምንፈልግ ነው። ሰው መቆጣጠር እንፈልጋለን። የአየር ጸባይ መቆጣጠር እንፈልጋለን። ያለን ገንዘብ መቆጣጠር እንፈልጋለን። እኛ ብቻ እንስራ፣ እኛ ብቻ ጥሩ ነገር እናስብ፣ እኛ ብቻ እንራመድ ወደምንፈልገው አላማ። ሌላው ለእግዚአብሔር መተው ነው። እሱ ነው የሚያውቀው። እንደዚህ ማለት ሰላማዊ ህይወት ውስጥ ያስገባችኋል። መለመን ታቆማላችሁ። የራሳችሁ በር እንዳላችሁ፣ በረከት እንዳላችሁ ታውቃላችሁ። ከሴት ወደ ሴት ለመዞር ሳይሆን ጀስት ኦኬ ታዋቂ መሆን የምፈልገውን ኢምፓክት ለመፍጠር ነው። በጣም እየተሳደቡ የሰው ልብ እያጨለሙ የሚኖሩ በጣም ብዙ ሰዎች አሉ። እኔ ነኝ ታዋቂ ሆኜ ከነሱ ጋር ማክሌ ሆኜ በቀን እመጣለሁ። የምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። ጃኒ እጅግ አስቀይማል። እንደ ሰውኛ ደግሞ ወንጀል ለሶስተኛው ወገን የምታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ስለዚህ አንዱ ራቁቷን ብለህ ጎንደር ላይ የተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛ ወገን አስተላልፋለሁ ያልከው፣ ይህንን በምስልና በድምፅ አልነገርም፣ በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ ራቅ ከሆነ ልጅ የፈለግከውን ማድረግ ትችላለህ። እናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆን እንኳን ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንደ አባት መክረም ይሄንን ነው።
ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጅ እባክህ ጊዜው ገና ነውና አልረፈደምና ይቅርታ ማለቱ ተገቢ ነው። ምክንያቱም እጅግ ከፍቷታል፣ እጅግ ተሰብራለች። በይቅርታ ግን ካለፍከው ነገር ይስተካከላል። ይቅርታ ሰው መሆን ነው። ይቅርታ ግዙፍ ነው። ይቅርታ እግዚአብሔርን መጥራት ነው፣ ምስክርነት። ስለዚህ ሁላችንንም ይቅርታ እንድንጠይቅ፣ ፈጸመችም አልፈጸመችም ያለ ፈቃዷ ይህን ተናግረሃልና ይቅርታ ማለት ይገባል። እንደመጣ እዚህ ጋር ነው እንትን ያለኝ፣ እዚህ ጋር ሳመኝ፣ አልፈልግም እንዳትስመኝ ምናምን ነገር ስለው ከጀርባ የነበረ ከሶፋው እነሱ እንደዚህ መገደፊያው ላይ እዚህ ጋር ቁጭ አለ። ቀጥታ እንደዚህ ነው ያዘኝ። እንደዚህ ነው መቁረጥ የጀመረው። አልጮሽም። ሰዎቹ ከቤታቸው ለቀው ተነጋገሩ ብለው ከግቢ ውጭ ናቸው። እንደነገጥኩኝ ደሙን ሳዩ እና እንዳልነሳ እንደዚህ አድርጎ ይዞኛል። እንደዚህ አጣብቆ ይዞኛል። ያው ወንድ ልጅ አይደለም። ከዛ በኋላ መጮህ ጀመርኩኝና አሌክስ ይባላል ባለቤቱ። አጋጣሚ ሴቶች ያወጣዋል። እሱ ቤት ውስጥ ነበር፣ አጋጣሚ ግቢ ውስጥ ስራ እየሰራ ነበር። ስጮህ እሱ ሩጦ ገባልኝ እና እሱም እንደገባ እንደዚህ ነበር ያለው አለኝ። በኋላ እንትን ስል እነሱ ናሱ ሲያዙልኝ እኔ ሾልኬ ደሜን ያንዘረዝርኩኝ ሮጥኩኝ። እዚህ ጋር ቆርጦሽ፣ እዚህ ጋርም ቆርጦኛል፣ እዚህ ጋርም እንደዚህ እዚህም ወግቶኛል። እዚህ ብዙ እዚህ ጋር እንደዚህ ስከላከል ነው እጄን ይወጋኝ። ለምን አልታረቅሽኝም? ለምን አልታረቅሽኝም? ለኔ ካልሆንሽ ለማንም እንዳትሆኚ ነው። እና አዶናይ ልጄ አንተ እንደምታዘቡት ልከር 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሙኑን ግን ካንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደሩ ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይንም ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማውቅ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መብርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ይከቱሃል። ስለዚህ ብርታታችን፣ ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርአያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽሑፍ ድንቅ ልጅ ነህና በተቻለ መጠን ከሰዎቹ ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። እግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። እኔ አባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልና ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ።
ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ። ውሾቹ ወይባቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ፣ ከክፉ ዓይን፣ ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳደቅም። የዛሬውን ቪዲዮአችን በዚህ ጨርሰናል። እስካሁን እየተከታተላችሁኝ ከነበረ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቻው